መድኃኒቶችን ከለስላሳ መጠጦች ጋር አርገን ብንወስደው ወይንም በለስላሳ መጠጦች ተጠቅመን ብንውጥ ምን ጉዳት ሊያስከትልብን ይችላል? አንደኛ እነዚህ የለስላሳ መጠጦች በውስጣቸው በያዙት የካርቦን ዳይኦክሳይድ እና የተወሰኑ አሲድነት ያላቸው ውህዶች የተነሳ ከምንወስደው መድኃኒት ጋር መስተጋብር ሊፈጥሩ ይችላሉ ወይንም ኢንተራክሽን የምንለው። ስለዚህ ይህም ኢንተራክሽን ላልተፈለገ ለጨመረ የመድኃኒት ውጤት ወይንም ደግሞ በተቃራኒው ለቀነሰ የመድኃኒት ውጤት እንዲኖር ሊዳርጉ ይችላሉ። ስለዚህ ሁለቱም የማንፈልገው እና የባሰ ብዙ አይነት የጎንዮሽ ጉዳቶች ሊያስከትል የሚችል ውጤት የሚኖራቸው ችግሮች ናቸው። በሁለተኛነት ከነዚህ ለስላሳ መጠጦች ጋር ተያይዞ በውስጣቸው በያዙት የስኳርና የአሲድ መጠን የተነሳ የምንወስደው መድኃኒት ወደ ሰውነታችን የሚገባበትን ልክ ወይንም አብዞርፕሽኑን በጣም ከፍ ያለ ወይንም ዝቅ ያለ እንዲሆን ሊያደርጉት ይችላሉ። ስለዚህ ይህንን አብዞርፕሽን ከፍ እንዲል ካረጉት ወዲያውኑ ሰውነታችን ውስጥ ገብቶ ያ መድኃኒት ከፍተኛ ለሆነ የመድኃኒቱ ስራ ሊዳርጉ ይችላሉ። ይህም በበለጠ ለጎንዮሽ ጉዳቶቹ ለመድኃኒቶቹ ሊያጋልጠን ይችላል። ከዛ ደግሞ ዲሌይድ የሆነ ወይንም ዝቅ ያለ ወደ ሰውነት ደማችን ውስጥ የመግባት ልክ እንዲኖረው ካረጉ ደግሞ መድኃኒቱ እንዳይሰራና በሚፈለገው ልክ ውጤታማ እንዳይሆን ሊያደርጉ ይችላሉ። በሶስተኛ ደረጃ እነዚህ ለስላሳ መጠጦች ከምንወስደው መድኃኒት ጋር አብረው ተደምረው የአንጀት መቆጣትን ወይንም ጋስትሪክ ኢሪቴሽን እንዲፈጠር ሊያደርጉ ይችላሉ። በተለይ ደግሞ ኦልሬዲ የምንወስዳቸው መድኃኒቶች እንደ ጎንዮሽ ጉዳት የጨጓራ መንካት ወይንም ጋስትሪክ ኢሪቴሽን፣ የአንጀት መቆጣት አይነት ስሜት አይነት የጎንዮሽ ጉዳት ያላቸው አይነት ከሆኑ ከለስላሳ መጠጦች ጋር አብረን ስንወስዳቸው ይህ የጎንዮሽ ጉዳት በጣም ከፍ እንዲል ያደርጋሉ። በአራተኛ ደረጃ ደግሞ ለስላሳ መጠጦች ጋር አብሮ በተለይ ለጨጓራ የሚታዘዙ አንቲአሲዶችን አብሮ የሚወሰድ ከሆነ የመድኃኒቶቹን ስራ በፍጹም እንዳይኖር ወይንም ካንስል አውት እንዲያደርግ ያደርጉታል። ምክንያቱም በውስጣቸው ባለው አሲድ የተነሳ ኒውትራላይዝ ያደርጉታል መድኃኒቱን ኦልሬዲ። ስለዚህ ስራውን በፍጹም እንዳይሰራ ያደርጉታል። ስለዚህ ባካችሁ ምንም አይነት መድኃኒት ስትውጡ የተለየ የሐኪም ትዕዛዝ እስከሌለው ድረስ በንጹህ ውሃ እንድትውጡ ትላለሁ። አመሰግናለሁ።